ተጠቅሜያለሁ ማለት ነው። እንደዚህ በቤታችሁ መግዛት የማትችሉ በይበልጥ በዚህ መልኩ ገዝታችሁ ተጠቀሙ ማለት ነው። በተለይ ደግሞ ከግንባራችሁ ፀጉራችሁ እየሳሳ ከሆነ ግንባራችሁን ቀቡት ማለት ነው። ይሄን ቅባት ፀጉራችሁን በፍጥነት እንዲያድግላችሁ ያደርጋል። ግንባራችሁ እየሸሸ ከሆነ ማለት ነው። እዚህ ጋር እንደዚህ እንደምታዩት የኔ ትናንሽዬ እየወጡ ናቸው። ግንባራም አይደለም። ሰላም ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ እናንተ? ዛሬም እንደተለመደው እንግዲህ ብዙዎቻችሁ ዘለላው ፀጉሬ ይሰባበርብኛል፣ ይነቃቀልብኛል፣ ፀጉሬ ይደርቃል፣ ፀጉሬ በጣም መንታ ያወጣል ዘለላው ለምትሉኝ ቤተሰቦቼ፣ ለሚበጣጠስባችሁ በጣም ምርጥ የሆነ የጥብስ ቅጠል የጭቃ ቅባት ነው አሰራር ይዤላችሁ የመጣሁትኝ። ትወዱታላችሁ። ለፀጉራችሁ ለስላሴ ልነግራችሁ አልችልም። ያው ፀጉሬን ታጥቤዋለሁ፣ ንጹህ ነው። አሁን ተቀብቼ ሁለት ነበረ የሰራሁትኝና አንደኛውን ጨርሼው ይሄንኛው ሁለተኛ ነው ማለት ነው። በጣም ምርጥ የሆነ ከቤታችሁ አዘጋጅታችሁ መጠቀም የምትችሉትና ወደ አሰራሩ ይዣችሁ ሲሄድ እንግዲህ እዚህ ጋር አንድ አቮካዶ ተጠቅሜ ያለሁኝ ጭቃ ቅባቱን ለመስሪያ የሚሆነ ማለት ነው። እዚህ ጋር የአቮካዶውን ፍሬ ራሱ መጣል የለባችሁም። በቅባቱ መልኩም እንዲሁም ደግሞ ከትሪትመንት ጋር እየቀላቀላችሁ መጠቀም ትችላላችሁ ማለት ነው። እንግዲህ አንድ አቮካዶ እንደዚህ ካወጣሁኝ በኋላ አቮካዶውን ብቻውንም መስራት ትችላላችሁ። እኔ ግን ከጥብስ ቅጠል ጋር ነው የሰራሁት። የጥብስ ቅጠል ፀጉራችሁን ለሚነቃቀልባችሁ፣ ፀጉራችሁን ለማፋፋት እንዲሁም ደግሞ የፀጉር እድገታችሁን ለማፋጠን እንዲሁም ደግሞ ያለ እድሜ የሚወጣ ሽበት ለመከላከል በጣም አሪፍ ነው። አቮካዶም ለፀጉራችሁ ለስላሴ ፀጉራችሁን ለማሳደግ በጣም አሪፍ ነው። ሁለት ሙሉ የጥብስ ቅጠል የደረቀ ተጠቅሜያለሁ። እናንተ ፍሬሹ ካላችሁ ፍሬሹ መጠቀም ትችላላችሁ። እኔ ደረቁ ስላለኝ በደረቁ ነው የተጠቀምኩ ማለት ነው። እዚህ ጋር ደግሞ የሰንፍላወር ወይም ደግሞ የምግቡ ዘይት ያበባው ማለት ነው። እሱንና ትንሽዬ የወይራ ዘይት ቀላቅዬ እንደዚህ አድርጌ በደንብ አድርጎ የጥብስ ቅጠሉ ደረቅ ስለሆነ ከአቮካዶ ጋር በደንብ አድርጎ እንዲዋሃድልኝ ጥቅሙንም እንዲያገኝ በዚህ መልኩ እንግዲህ ድቅቅ አድርጌ ፈጭቸዋለሁኝ ማለት ነው። እዚህ ጋር ይሄንን ቅባት ስትሰሩ እኔ ለብዙ ጊዜ የጭቃ ቅባት ነው የምሰራው። ለብዙ ጊዜ እንዲቆይልኝ ስለፈለኩ እሳት ላይ አደርገዋለሁ። ወዲያው መጠቀም ከፈለጋችሁ ግን በጨርቅ ነገር አጥላችሁ መጠቀም ትችላላችሁ። ግን ብዙ መቆየት አይችልም ማለት ነው። እዚህ ጋር እንግዲህ በዚህ መልኩ እሳት ላይ አድርጌዋለሁ። እሳቱ መጀመሪያ አካባቢ ትንሽ በዛ አድርጋችሁ ከ30 ደቂቃ በኋላ ግን በጣም አነስተኛ ማድረግ አለባችሁ። እንደምታዩት እንግዲህ አሁን ላይ ቅባቱ በዚህ መልኩ ወጥቶልኛል። በፈሳሽ የምትጠቀሙ ከሆነ ቫዝሊን አለመጨመር ትችላላችሁ። እኔ ግን ጭቃ ቅባት ስሰራ የምጠቀመው ይሄ ቫዝሊን ነው። ከዚህ በፊት አሳይቻችሁ ብዙዎቻችሁ ወዳችሁ ተጠቀመዋለሁ ያላችሁ ቤተሰቦች ያላችሁ በጣም አሪፍ ነው። ብቻውን መጠቀም ትችላላችሁ። ግን እንደዚህ ደግሞ ከተለያየ ነገር ጋር አቀላቅላችሁ ስትጠቀሙት የሁሉንም ጥቅም ባንዴ ታገኛላችሁ ማለት ነው። እንግዲህ እንዲቀርጥልኝ ብቻ ነው ቫዝሊኑን በትኩሱ ያደረኩት። እዚህ ጋር ስታጠሉ በትኩሱ ማጥለል አለባችሁ ማለት ነው። ምክንያቱም ከቀዘቀዘ ስለሚረጋ ቫዝሊኑ እቃው ላይ በጣም እንትን ይላል ማለት ነው። አይለያይላችሁም እና በትኩሱ እንግዲህ በዚህ መልኩ ሆኖ በጣም የሚያምር በጣም ቆንጆ ሽታው ራሱ እንዴት ደስ እንደሚል በጣም ምርጥ የሆነ ጭቃ ቅባት ወጥቶልኛል ማለት ነው። እዚህ ጋር እንግዲህ በደንብ አድርጌ እንትን ለዋለሁኝ ምክንያቱም ሁለተኛ ስለማጠለው የጥብስ ቅጠሉ ድቅቅ ብሎ እንትን ስላለ ከስር አልፎብኛል ማለት ነው። አሁንም ሳይቀዘቅዝ በትኩሱ ወደውኑ መልሼ በትንሽ ማጥለያ ያጠለዋለሁኝ ማለት ነው። በጣም አሪፍ ቅባት ነው። ይሄን ደግሞ የጨመቃችሁትን አቮካዶ እና እንዲሁም ደግሞ የጥብስ ቅጠሉን እሱን ደግሞ መጣል የለባችሁ። ከትሪትመንት ጋር ሰርታችሁ መጠቀም ትችላላችሁ ማለት ነው። እኔ አልደፋውም፣ ፍሬዘር በረዶ ቤት አድርጌ ትሪትመንት በምጠቀም ሰዓት ጠቀመዋለሁ ማለት ነው። ይሄን ቅባት እንግዲህ በማንኛውም ሰዓት መጠቀም ትችላላችሁ፣ ፀጉራችሁን ንጹህ አድርጋችሁ ማለት ነው። እዚህ ጋር ለቅባቱ በጣም ቆንጆ የሆነ ሽታ እንዲኖር ከፈለጋችሁ ጭቃ ቅባት ካላችሁ ከሱ ትንሽ መቀላቀል ትችላላችሁ። እኔ ግን ለፀጉሬ ከዚህ በፊት የምጠቀመው የፀጉር ሽቶ ማለት ነው እሱ አለኝ።
እሱን ነው የምጠቀመው። በጣም አሪፍ ነው። ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። የውጭውን ያስንቃል ማለት ትችላላችሁ። እና እዚህ ጋር እንግዲህ ለሽታው የሚሆን በቃ የጭቃ ቅባቱን በማረግበት እቃ ትንሽ አድርጌ ቅባቱን የማረግበት ይሆናል ማለት ነው። እንግዲህ ውዶችዬ ሰርታችሁ ተጠቀሙት። ይሄን ቅባት ስትሰሩ እንዳልኳችሁ ሰዓት እንዳታበዙበት፣ እንዲሁም ደግሞ ከሰራችሁ በኋላ ብዙ ማቆየት የለባችሁ። ምክንያቱም ማቆያ ነገር ስለማንጨምር ቢያንስ ከ2 እስከ 3 ወር መሆን አለበት ስትሰሩ ማለት ነው። እና በጣም አሪፍ በጣም የምትወዱት ምርጥ የሆነ የጭቃ ቅባት አሰራር ነው እንግዲህ ለዛሬ ይዤላችሁ የመጣውኝ። ትወዱታላችሁ። እየተቀባሁ ደግሞ የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ላለው ውድ ቤተሰቦቼ ላይክ በማድረግ አበረታቱኝ። አብራችሁን ቆዩ ቤተሰቦቼ። ይሄንን ጭቃ ቅባት ሰርታችሁ ብትጠቀሙት በጣም በጣም አሪፍ ነው። ለፀጉራችሁ ልስላሴ ልነግራችሁ አልችልም። በጣም ምርጥ የሆነ ጭቃ ቅባት ነው ማለት ነው። ቆዳችሁን ሳታስነኩ ለዘለላው ብቻ ነው መጠቀም ያለባችሁ ማለት ነው። ምክንያቱም እንደዚህ ብዙ ጊዜ ውስጡ እንደዚህ የምትቀቡት ከሆነ ፀጉራችሁ የጭንቅላት ቆዳችሁ ስለሚደፈን ያሳክካችኋል። በዛ ላይ ቶሎ ይቆሽሻል። ለዘለላው ብቻ ነው እንደዚህ የምትጠቀሙት ማለት ነው። እና በጣም ምርጥ የሆነ ጭቃ ቅባት ነው። ፀጉራችሁ እንዲበዛ ያደርጋል፣ እንዳይሰባበርና እንዲለሰልስላችሁ፣ ፀጉራችሁን ራሱ በፍጥነት እንዲያድግ በስበሳሽ ቅባቱን መስራት ትችላላችሁ። እኔ ግን በጭቃ ቅባቱ ነው የሰራሁት ማለት ነው። እንደምታዩት በጣም ምርጥ የሆነ ቅባት ነው። ፀጉራችሁን በቃ በአንድ ሆኖ ልቅቅ የሚያደርገው ማለት ነው። ታጠቢው ተቀብቼዋለሁ፣ ግን አሁንም ተቀብቼው ልሰራው ስለሆነ እንዴት ስቀባው ፈትቼው ነበረ፣ የሆነ ደረቅ ብሎ ነበረ። አሁን ስቀባው እንዴት እንዲያለሰልሰው ማለት ነው። በጣም ምርጥ የሆነ ጭቃ ቅባት ነው። እንግዲህ ፀጉራችሁ የኔ ውስጥ ሲገባ ፀጉሬ ሰብሰብ ነው የሚለው ማለት ነው። እንግዲህ አቮካዶ ራሱ በፈሳሽ ቅባት መልኩ እንዲሁም ደግሞ በጭቃ ቅባት ለፀጉር ያለውን ጥቅም አልነግራችሁም። በጣም በጣም ብዙ ጥቅም ነው ያለው። ፀጉራችሁ ላይ እንዴት እንደሚለሰልስ ልነግራችሁ አልችልም። በተለይ ተሰባበረብኝ ለምትሉኝ ቤተሰቦቼ ለዘለላው ይሄንን ጭቃ ቅባት ሰርታችሁ ተጠቀሙት ማለት ነው። የእውነት በጣም ነው የምታመሰግኑኝ ማለት ነው። በጣም ምርጥ የሆነ የጭቃ ቅባት አሰራር ነው። በጣም ቀላል ነው። ከቤታችሁ ማግኘት የምችሉት በጣም ምርጥ የሆነ የወደድኩትና የተስማማኝ ነው። ከዚህ በፊት እርግጥ በብዙ አይነት ሰርቼዋለሁኝ፣ ግን ያው አሁን ደግሞ ጭቃ ቅባት አልቆብኝ ስለነበረ በዚህ መልኩ ሰርቼው ተጠቅሜያለሁኝ ማለት ነው። እንደዚህ በቤታችሁ መግዛት የማትችሉ በይበልጥ በዚህ መልኩ ገዝታችሁ ተጠቀሙ ማለት ነው። እኔ እንግዲህ እንዳልኳችሁ አሁን ልሰራው ስለሆነ ዘለላውን በደንብ አድርጌ ጭቃ ቅባት ቀባዋለሁ። ውስጡን ደግሞ ፈሳሽ ቅባት ነው መቀባት ያለባችሁ። ፀጉራችሁን ደግሞ ተቀብታችሁ ሲጨርሱ ማሳጅ አድርጉት። ይሄ በተለይ ለሚነቃቀልባችሁ ለሚያያዝባችሁ በጣም አሪፍ ነው። ፀጉራችሁ እንዳይነቃቀልና እንዲፍታታ ያደርጋላችኋል። ብዛት አይደለም። ሁሉንም አበጥረው ፀጉር አልወጣም ማለት ይቻላል። እና በጣም አሪፍ ነው። በተለይ ደግሞ ከግንባራችሁ ፀጉራችሁ እየሳሳ ከሆነ ግንባራችሁን ቀቡት ማለት ነው። ይሄን ቅባት ፀጉራችሁን በፍጥነት እንዲያድግላችሁ ያደርጋል። ግንባራችሁ እየሸሸ ከሆነ ማለት ነው። እዚህ ጋር እንደዚህ እንደምታዩት የኔ ትናንሽዬ እየወጡ ናቸው። ግንባራም አይደለሁም። እና ይሄን የመሰለ እንግዲህ በጣም ምርጥ የሆነ ጭቃ ቅባት ነው። ሰርታችሁ ተጠቀሙት። ምንም ወጪ ሳታወጡ በትንሽ ነገር መስራት የምችሉት ነው። እንግዲህ ትወዱታላችሁ ብዬ አስባለሁኝ። ሰርታችሁ ተጠቀሙት። ብዙዎቻችሁ ይሄን ቅባት ያው ብዙ እናገራለሁኝ፣ ግን ይሄን ቅባት ስትጠቀሙ ፀጉራችሁን ንጹህ አድርጋችሁ ነው የምትጠቀሙት። ተቀብታችሁ የምትታጠቡት አይደለም ማለት ነው። ምክንያቱም ምንም አይነት እንትን የለውም። በጣም ደስ የሚል ሽታ ነው ያለው።
ፀጉራችሁን ንጹህ ካረጋችሁ በኋላ መጠቀም የሚችሉት ቅባት ነው ማለት ነው፣ ጭቃ ቅባት። አሁን ይሄንን የፈለጋችሁትን ለመስራት በጣም እንትን ነው ማለት ነው። እንግዲህ እንደምታዩት ፀጉሬ በጣም ብዙ ነው፣ በጣም ብዙ ነው። በተለይ ደግሞ አሁን ስላልተበጠረ ማለስለሻ ምናምን ሁሌም አላለሰልሰውም፣ ግን ስላለሰለሰ በጣም ብዙ ነው። እንግዲህ ፀጉራችሁን ያበዛላችኋል። ሰርታችሁ ተጠቀሙ። በጭቃ ቅባት ነው ይዤላችሁ የመጣው። በፈሳሽም ይሄንን በፈሳሽ መልኩ ሰርታችሁ መጠቀም ትችላላችሁ። በጣም አሪፍ እና ተስማሚ የሆነ በጣም ምርጥ የሆነ የአቮካዶ እና የጥብስ ቅጠል ቅባት ነው እንግዲህ ለዛሬ ይዤላችሁ የመጣሁት። ትወዱታላችሁ ብዬ አስባለሁ። ከመሞከር ይቀራል። ሞክራችሁት ለውጡን በኮሜንት አሳውቁኝ። ሌላ ምንም አላችሁ። ምክንያቱም እንዴት ፀጉራችሁን እንደሚያለሰልሳላችሁ በዚሁም አጋጣሚ ደግሞ አቮካዶ ከሌላችሁ የጥብስ ቅጠሉን ብቻ መስራት ትችላላችሁ። የጥብስ ቅጠሉ ከሌላችሁ ደግሞ አቮካዶ ወይም ደግሞ የአቮካዶ ፍሬና እንዲሁም ደግሞ ከቁርንፍር ጋር መስራት ትችላላችሁ ማለት ነው። ባላችሁ ነገር ሰርታችሁ ተጠቀሙ። በጣም ምርጥ የሆነ ጭቃ ቅባት ነው። ትወዱታላችሁ። እንግዲህ ይሄንን በማንኛውም ሰዓት ፀጉራችሁን ተቀብታችሁ መስራት፣ ፀጉራችሁን ደግሞ አታስይዙት፣ እንዳይደርቅባችሁ አታስይዙት። በቃ ምንም አልላችሁም፣ ግን አታስይዙት፣ ስሩት። ቢያንስ ይሄን 2 ቦታም ሆነ 3 ቦታ ለመስራት ሞክሩ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ውድ ቤተሰቦቼ በሌላ እስከምንገናኝ ቸር ያገናኝን። ቻው ቻው።